ስራ ከመውጣታችሁ በፊት 3 ደቂቃ ለወንጌል መስጠት አለባችሁ። ቁጭ ብላችሁ አንብባችሁ ቢያንስ ካነበባችሁት አንድ ምዕራፍ 3 ቃላትን በህሊናችሁ ሸምድዳችሁ ውጡ ወደ ስራ። ከሰዓት ስልክ ደውሎ ሰው ግራ የሚያጋባ ጥያቄ ቢጠይቃችሁ፣ የህይወት ውሳኔ ቢገጥማችሁ፣ ግራ ስትጋቡ ለውሳኔያችሁ ጧት ያነበባችሁት ይጠቅማቸዋል። ህግ ለመንገድ የብርሃን ነው ማለት ይሄ ነው። ህይወት መንገድ ስለሆነ ቀኑን ሙሉ ግራ ስንጋባ ዓለም ሁልጊዜ የውሳኔ መንታ መንገድ ስታቀርብልን ነው የምንትለው። ለውሳኔ ስንቸገር ያነበብነው መጽሐፍ ቅዱስ ከቻለ ማለት እግዚአብሔር በውሳኔያችን ተገኘ ማለት ነው። ስለዚህ እግዚአብሔር ቤተሰቦች የእግዚአብሔር ቃል ያድናቸዋል፣ መሰናክል ያነሳላቸዋል፣ ፈውስ ይሰጣቸዋል፣ ህይወታችሁን በብርሃን ይመራል፣ ከግራ መጋባትም ያድናቸዋል። ያን እንዲደረግልን በቃሉ እንማር፣ እንቅል ይለወጣል። ዝም ብላችሁ ስሙ። 1 ቃሉ ይፈውሰናል፣ 2 ይሰብረናል፣ 3 ምን ያደርገናል? ይቀድሰናል፣ ድህነት ይሰጣል፣ ህይወትን የሚያድል ነው። ጌታችን ኢየሱስ ክርስቶስ ማዕበሉን ለመገሰጽ ምን የተጠቀሙ? ቃል። ምንም እውነት ከልብኮ ምንም እያንዳንዷን ነገር ያደረጋት በቃል ነው። ስለዚህ ይህን ቃል ወንጌል መጽሐፍ ቅዱስ ስታነብሩ እንደዚያ ነው ማሰብ። ራሳችሁን እዚያው ታሪክ ውስጥ መክተት። ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ለኃይሌነ። ምህረቱን ቸርነቱን በእኛ ላይ ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር ስላደረገልን በጎ ነገር ሁሉ ስሙ ይክበር ይመስገን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን ረድኤታቸው በረከታቸው ከሁላችን ጋር ይሁን። ይህ የተራራው ስብከት ተብሎ ይጠራል። የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 የተራራው ስብከት ነው የሚባለው። ምዕራፍ ስንት ነው? ምዕራፍ 7 ምን ይባላል? የተራራው ስብከት ይባላል። እንዲህ ይላል ማቴዎስ ወንጌል ምዕራፍ 5 ቁጥር 1 ሲጀምር ወሶበ ርእየ ብዙኃነ አሕዛበ ዐርገ ውስተ ደብር ወነበረ ወቀርቡ አርዳይሁ ወከሰተ አፉሁ ወመሃሮሙ እንዘይብል ብፁዓን ነዳያን በመንፈስ። ብዙ ሕዝብ ባየ ጊዜ ወደ ተራራ ወጣ ይላል። ብዙ ሕዝብ ባየ ጊዜ ወደ ተራራ ወጣ። ጌታችን ኢየሱስ ክርስቶስ ወደ ተራራ የወጣው ለምንድን ነው? ታች ሆኖ ማስተማር ይችላል። ለምንድን ነው ስትሉ 3 መሰረታዊ ነገሮችን ለማስተላለፍ ነው። የመጀመሪያው ተራራ ከፍ ያለ ነው። ተራራ ብዙ ጊዜ የልዕልና መገለጫ ነው። በመጽሐፍ ቅዱስ መሰረት ተራራ የልዕልና መገለጫ ነው። በተቃራኒው ደግሞ የትዕቢት ምልክት ነው። ለምሳሌ የሰናፍጭ እምነት ብትኖራችሁ ይህንን ተራራ ተነቅለህ እዚያ ማዶ ተተከል ብትሉት ይደረግላችኋል የሚለው ተራራ የሚለው ሰይጣንን ነው። በትዕቢቱ ተራራ ብሎታል። ተራራ ከፍ ያለ እንደሆነ ሰይጣንም ራሱን ከፍ ከፍ ያደርጋልና በትዕቢቱ ተራራ ተብሏል። ስለዚህ በመጽሐፍ ቅዱስ አንድ ቦታ ላይ አንድ ነገር ሲባል እንደየአገባቡ ይተረጎማል ማለት ነው። በዚህ ነው የምታዩት። ሰይጣንም ተራራ ይባላል፣ እግዚአብሔርም በተራራ ተመስሏል፣ ቤተ ክርስቲያንም ተራራ ትባላለች፣ ቅዱሳንም ተራራ ይባላል። ስለዚህ ጌታ ወደ ተራራ የወጣበት ምክንያት ልዑል አምላክ ነኝ ብሎ ለማስረዳት ነው። ሁለተኛ በኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ እንደምታነቡት እግዚአብሔር ለሙሴና ለእስራኤል 10ቱን ሕግጋት ወይም 10ቱን ትእዛዛት የሰራላቸው በምንድን ነበረ? በተራራ ላይ በሲና ተራራ ላይ ነው የሰራላቸው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ተራራ ወጥቶ ይህንን ሕግ ያስተማረበት ምክንያት ለምንድን ነው? ቀድሞ በሙሴ ጊዜ ሕግ የሰራሁት አምላክ ነኝ ማለቱ ነበር። ቀድሞም ሕግ የሰራሁላቸው አምላክ መሆኔን ዛሬም በተራራ ላይ ሕግ ስሰራ ተመልከቱ። ልብ በሉ። ቀድሞ
በከራራ ሕግ የሰራው እኔ ነኝ፣ ዛሬም በከራራ ሕግ የሚሰራ እኔ ነኝ ለማለት ነው። የትናንትናው አምላክ መሆኑን ለማስረዳት ነው። ቅዱስ ጳውሎስ ይህንን ነው ዕብራውያን ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ዘትማልም ወዮም ወክመ ውእቱ እስከ ለዓለም፣ ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው ይላል፣ አይለወጥም። ትናንት ሕግ እንደሰጠዋችሁ ዛሬ የምሰጣችሁ ሰው የሆንኩት ትናንት ሕግ የሰራውላችሁ የትናንትን አምላካችሁ ነኝ። ፍጡር አይደለሁም፣ እንደ ነቢይ አይደለሁም፣ እንደ ሐዋርያ አይደለሁም እያላቸው ነበረ። ለምን ብትሉ በማቴዎስ ወንጌል ለተጻፈው እስመ ከመ መኮንን ይሜህሮሙ ወአኮ ከመጽሐፍቶ ይብነ፣ እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጸሐፍት አያስተምራቸውም ነበር ይላል። እንደ ባለስልጣን ያስተምራቸው ነበር ተብሎ ተጽፎለታል። እንደ ባለስልጣን ያስተምራቸው ማለት ነበር ማለት ይመስላችኋል? የሕግ ባለቤት እንደመሆኑ ማለት ነው። ለምሳሌ ኢሳይያስ ሲያስተምር ከመዝ ይቤ እግዚአብሔር ጸባኦት፣ አሸናፊ እግዚአብሔር እንዲህ ይላል። አሸናፊ አይባልም፣ አሸናፊ ነው የሚባለው። የገጠር አማርኛ መስሏችሁ እንዳታርሙት ብዬ ነው። አሸናፊ እግዚአብሔር እንዲህ ይላል ብሎ ማን ሲናገር? ኢሳይያስ ሲናገር። ዘካርያስ ትንቢት ሲናገር ደግሞ ከመዝ ይቤ እግዚአብሔር ዘኩሎ ይመልክ፣ ሁሉን የሚገዛ እግዚአብሔር እንዲህ ይላል። ሕዝቅኤል ሲናገር ከመዝ ይቤ እግዚአብሔር አዶናይ፣ ሁሉን ቻይ እግዚአብሔር ጌታ እግዚአብሔር እንዲህ ብለዋል ብሎ ነው የሚናገረው። ሙሴ ሲናገር ወይቤ እግዚአብሔር ከመዝ በሎሙ ለደቂቀ እስራኤል፣ እግዚአብሔርም ወይቤሎ እግዚአብሔር ለሙሴ እንዲህ አለው የእስራኤል ልጆች እንዲህ በላቸው አለ ይላል። ክርስቶስ ሲናገር ግን እኔ ግን እላችኋለሁ እያለ ነው ያስተማረ። የበላችሁ ሰምታችኋል። ኢሳይያስ ሲናገር ምን እያለ ነው ያስተማረ? አሸናፊ እግዚአብሔር እንዲህ ይላል በሉ እንጂ። እሺ ዘካርያስ ሲናገር ምን አላልኳችሁ? ሁሉን ቻይ ጌታ አላለም፣ ሁሉን የሚገዛ ጌታ ነው። ማዳመጣችሁን ለማረጋገጥ ነው። ተቀላቅሎባችሁ ነው፣ ችግር የለም። ዘካርያስ ምንድን አለ? ሁሉን የሚገዛ ጌታ በሉ እንጂ። ኢሳይያስ ምን አለ? ሕዝቅኤል ምን አለ? የሁሉ ጌታ እግዚአብሔር እንዲህ ብሏል። ክርስቶስ ምን አለ? እኔ ግን እላችኋለሁ። እስኪ በሉ ድገሙ። ነቢያት ማን እንዲህ ብሏል ነው የሚሉት? ክርስቶስ ሲያስተምር ምንድን ነው የሚለው? እኔ። ለምንድን ነው እንደዛ የሚለው? እሱ አምላክ ስለሆነ ነው። ይሄ ብቻ ያስረዳላችሁ። ብዙ ጊዜ ኢየሱስ ክርስቶስ አምላክ መሆኑን እስኪያሳዩን ይሏቸዋል። በጣም ብዙ ከኛ እምነት ውጭ ሆኑት ኢየሱስ ክርስቶስ አምላክ ነው የሚል ከመጽሐፍ ቅዱስ እስኪፈልጉና ያሳዩን ይሏቸዋል። እንደዚህ ማወቅ አለብን። እኔ ግን እላችኋለሁ፣ የሕግ ባለቤት ነው። እኔ ማለት የሚችል በመጽሐፍ ቅዱስ በነገራችሁ ላይ እግዚአብሔርና እግዚአብሔር ብቻ ነው። እኔ በነገራችሁ ላይ ፍጡር እኔ ማለት አይችልም። እኔ ለምን እኔነታችን የማይቀጥል ነው ታውቃላችሁ። ለምሳሌ ሕፃን ሳለን አንድ ልጅ እናት ሆድ ሳለ ምን ይባል ነበር? ጽንስ። ሲወለድ ምን ይሆናል? ልጅ። እስከ 18 ዓመቱ ምን ይባላል? ሕፃን። ከ18 ዓመት በኋላ ምን ይባላል? ወጣት። ከ40 ዓመት በኋላ ምን ይባላል? ጎልማሳ። ከ60 ዓመት በኋላ ምን ይባላል? ሽማግሌ። አያችሁ፣ በትናንት ማንነታችን አንኖርም ማለት። ሲሞት ምን ይባላል? አስከሬን ይባላል፣ ሬሳ ይባላል ማለት። ደግሞ ሬሳ ስንቀብረው ነው። ከተቀበረ በኋላ ምን ይሆናል? አፈር ይባላል። በእኔነቱ ጸንቶ ያለ ማን ብቻ ነው? እግዚአብሔር ነው። አንተ አቅደንከ ሳቦታ ለምድር ወግብረ ደዊከ ማንቱ ሰማያት ማንቱ ሰይታጎላ ወአንተሰ ትሄሉ ወከመ ሞጣይ ልጦሙ ወይትወለጡ ወተጠውሞሙ ወይጠወሙ አንተ ክመ ወአመቲከኒ እያህልክ። አቤቱ አንተ ከጥንት ምድርን መሰረትክ፣
ሰማያትም የእጅ ሥራዎች ናቸው። እነሱ ያልፋሉ፣ አንተ ግን ትኖራለህ። እንደ መጋረጃ ተጠቅልላቸዋለህ፣ ይለወጣሉ፣ አንተ ግን ያው አንተ ነህ። እስኪ አንተ ግን ያው አንተ ነህ በሉ። ያው ምንድነህ? አንተ ነህ። አንተ እግዚአብሔር ማለት ምን ማለት ነው? እግዚአብሔር ማለት ነው። ምን ማለት እንደሆነ ገብታችኋል? እግዚአብሔር የሚያውቀው ማን ብቻ ነው? እግዚአብሔር ብቻ። ስለዚህ እግዚአብሔር ሳይለወጥ ይኖራል። አንሰ እግዚአብሔር አምላክክን እይትወለጥ፣ እኔ እግዚአብሔር ፈጣሪያችሁ አልለወጥም ይላል በትንቢተ ሚልክያስ ላይ ሲናገር። ትንቢተ ሚልክያስ ምዕራፍ 3 ላይ ሲናገር እኔ እግዚአብሔር አምላካችሁ አልለወጥም፣ እግዚአብሔር አይለወጥም። ስለዚህ እኔ በኦሪት ዘጸአት ላይ ምዕራፍ 3 ጀምሮ ሙሴ እግዚአብሔር ከተገለጠለት በኋላ ለእስራኤል ሂጄ ማን ልኮኛል ልበላቸው? ለእስራኤል ሂጄ ማን ልኮኛል ልበላለሁ? እግዚአብሔር ምንድን ነው ያለው? እኔ ያለና የሚኖር ነኝ ነበር ያለው። ማን ያለው? ያለና የሚኖር እኔ ነኝ ብሎ አልበላቸው። በነበረበት የሚኖር እግዚአብሔር ነው። እኔ የሚል ቃል እግዚአብሔር ብቻ ነው ማለት የሚችለው። በነገራችሁ ላይ እኔ አሁን በዚህ ዘመን ከክርስትና እያፈገፈገ አንድ ሰው ሆኑን የምታዩት ምንድነው? እኔ ነው የሚለው። እግዚአብሔር ነው እኔ ማለት የሚችለው። ብዙ ጊዜ ጌታችን ኢየሱስ ክርስቶስ እኔ ነኝ ብሎ ያስተምር ነበር። ሐዋርያት በባህር ሲጓዙ መርከቢቱን ነፋስ ሲያገለባበጣት ጌታ በእግሩ እየተራመደ መጣና ሲፈሩ ምን እንዳለ ታውቃላችሁ? እኔ ነኝ አትፍሩ። እኔ ነኝ አትፍሩ ማለት ምን ማለት ነው? ባህሩን እዝዝ የሚችል ነው እሱ። እኔ ሁሉ የሚቻለኝ የማልለወጥ የትናንት ጥበቃ የማይቋረጥ ነኝ፣ አይዟችሁ ማለት ነበረ እና ክርስቶስ እኔ የሕይወት እንጀራ ነኝ፣ እኔ በር ነኝ፣ እኔ እረኛ ነኝ፣ እኔ ነኝ፣ እኔ እላችኋለሁ ብሎ ያስተማረ የሕግ ጌታ ስለሆነ ነው። ሶስተኛው ለምንድነው ወደ ተራራ የወጣው ጌታ? ከፍ የሚያደርግ ሕግ ሰራሁላችሁ እያለ ነው። ምን የሚያደርግ ሕግ? ከፍ የሚያደርግ ሕግ ሰራሁላችሁ፣ ወይም በሊቃውንት አነጋገር ልዕልት ሕግ ሰራሁላችሁ ሲል ብለው ይተረጉሙታል። ከፍ ያለ ሕግ ነው ወንጌል። የእግዚአብሔር ቤተሰቦች ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ላይ እንዲህ የሚል ቃል ተናገረ። ንበሩ ቤ ወአነ በክሙ፣ በእኔ ኑሩ እኔም በእናንተ እኖራለሁ። ከመ ልቤኒ ወፍቅሬኒ የሐዱ ባህሬክን፣ ልቤም ፍቅሬን በእናንተ ይኖር ዘንድ በእኔ ኑሩ ይላል። ልቤ ማን እንደሆነ ታውቃላችሁ? ወንጌልን ነው ልቤ። አንዳንድ ጊዜ የእግዚአብሔርን ፈቃድ እንዴት ነው የምናውቀው? የብዙ ምዕመናን ጥያቄ ነው። የእግዚአብሔርን ፈቃድ እንዴት ነው የምናውቀው? አንድ አባት ቅዱስ እንጦንስን ሄደና እንዲህ አለ፣ አባቴ የእግዚአብሔርን ፈቃድ እንዴት አድርጌ ልወቀው አለ። ቅዱስ እንጦንስ እንዲህ ብሎ ነበር የመከረው፣ ሕጉን እያነበብክ ስራ፣ የእግዚአብሔር ፈቃዱ ሕጉ ነው አለ። ሕጉን እያነበብክ ስራ፣ ሕጉን ስታነብ የእግዚአብሔር ልብ አግኝተዋል። ለሕጉ ኑር፣ የእግዚአብሔር ልቡ ሕጉ ነው። የእግዚአብሔር ሕግ ሰይጣንን መላክ፣ እንስሳትን ሰውን እግዚአብሔርን ያስመስላል። የእግዚአብሔር ሕግ እውነቴን ልንገርህ፣ ቅዱስ ዮሐንስ አፈወርቅ ስለ ፕላቶ መጽሐፍ ታውቃለች? የፕላቶን መጽሐፍ ታውቁታላችሁ? የተማራችሁ ሰዎች ስለ ፍትህም የሚያወራ በጣም ድሪቶ የሆነ መጽሐፍ አለው ፕላቶ እና ቅዱስ ዮሐንስ አፈወርቅ ይላል ሰው የፕላቶን ትምህርት በጣም ብዙ ደክሞ ይማራል አለ። የሚያወራውም ስለ ፍትህ ነው፣ ግን ፍትህ ሳያገኝ ይሞታል። በሕግ ተመርቆ ያለ ሕግ የሚሞቱ አሉ አይደል? በሕግ ይመረቃሉ፣ ያለ ሕግ ይገደላሉ። ስለ ፍትህ ተምረው ፍትህ ሳያገኝ ይሞታሉ። ደክመው ነው የሚማሩት፣ ዋጋ ከፍሎም። የክርስቶስን ሕግ ግን በነፃ ትማራለህ፣ ነፃ ታወጣለች። ነፃ የሚያወጣ ሕግ፣ የዘላለም ሕይወት የሚያድል ሕግ፣ ተነቦ የሚቀድስ ሕግ፣
አጥንትን ከደረት ጅማትን ከአጥንት የሚለይ ወቃለ እግዚአብሔር ይበልህ እምኩሉ ሰይፍ ዘክኒ አፉሁ የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ወይፈልጥ ነፍስተ እመሌሊት ጅማትን ከአጥንት የሚለይ ነው ይላል ዕብራውያን ምዕራፍ 4 ላይ ሲናገር ቅዱስ ጳውሎስ። የእግዚአብሔር ቃል የተሳለ ነው ማለት ይውላችሁ ሁለት አፍ ካለው ሰይፍ ይልቅ ስለት አለው ይላል። አሁን ስለት አንድ ሰው አንገቴን ቢቆርጠው ደረቴን ለብቻው ራሴን ለብቻው ያደርጋል። የእግዚአብሔር ቃል ደግሞ ልክ አንገትን ከደረት እንደሚለየው ሰይፍ ከልማዳችን የመላቀቅ ጉልበት አለው። የእውነቴን ነው የምነግርህ፣ ከልማድ ፈልጥቆ የማውጣት ኃይል አለው የእግዚአብሔር። አሁን ይሄ አይታያችሁም። ሰይጣን ግን በተማራችሁት መቼ ተለውጣችሁ ነው የምትሰሙ ይላችኋል። እንደዚህ የሚለው ማን ነው? ዲያብሎስ ነው። ግን እንገራችሁ ከሰማነው የተነሳ ይቀድሰናል። ጌታ ዮሐንስ ወንጌል ምዕራፍ 6 ላይ እንዲህ ይላል፣ ወዝሊ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይሐዩ። አሁን እኔ የምነግራችሁ ቃል መንፈስ ነው ያድናል ይላል። ቀበበ የእግዚአብሔር ቃል መረጃ አይደለም፣ ዕውቀት አይደለም፣ ይቀድሳል። መንፈስ ነው። እውነቴን ነው መጣት ይቀድሳል፣ ይለውጣል፣ ያነጻል። በመስማታችን እንደምንቀደስ ታውቃላችሁ። እውነቴን እኮ ነው። አሁን እናንተ በመስማታችሁ እንደምትቀደሱ ከኃጢአት ይቅርታ እንደምታገኙ ታውቃላችሁ። እየሰማችሁ ራሱ ማለት በመስማታችን ብቻ ማለት ክቡር የሆነ የወንጌል ቃል እንሰማው ዘንድ እንሳለመው ዘንድ በሱም ደስ ይለን ዘንድ ለዚህ የበቃ ያደረከን አምላካችን እግዚአብሔር አይደል የሚለው ቃል መስማታችን ራሱ ይቀድሳል። ወንጌል ማለት እኮ ደስታ ብስራት ማለት የግሪክ ቃል ነው። ወንጌል ደስታ ማለት ብስራት ማለት አምላክ ሰው ሆነ፣ አምላክ ሞትን አሸነፈ፣ ሞት ተሻረ፣ ዲያብሎስ ታሰረ፣ ሲኦል ተበረበረ፣ ርስት ተከፈተ፣ ሰው የእግዚአብሔር ልጅ የመሆን ስልጣን ተሰጠው። አመድ የነበረ የሰው ልጅ የሥላሴ ልጅ ለመሆን በቃ። ትቢያ የነበረ የሰው ልጅ ክርስቶስን በጥምቀት ለመልበስ በቃ ከመባል ወዲያ ምን ደስታ አለ? ይህንን መስማት እንዴት ትልቅ ነገር መሰላችሁ። አሁን ብዙ ጊዜ እዚህ ታደርጉት አታደርጉት አላውቅም። አገር ውስጥ ግን ሰው ቃለ እግዚአብሔር እየተነገረ ወንጌሉን ትቶ ጸበል ሊቀዳ ሄዳል። አይታችሁ ታውቃላችሁ? እናንተ ታደርጋላችሁ? እዚህ አታደርጉም። እናንተ እንደዚህ አታደርጉም አይደል? ይኸውላችሁ ፍሬንድስ በጣም ነው የሚገርም ነው አላችሁ። ወደዚህ ሆኑ ከቃሉ ጋር አጣችሁ። እግዚአብሔር ከሁላችሁም ጋር ወንጌል እየተነበረ ቁጭ ይላል። ውጭ ላይ ያወራል፣ አንዳንዱ ስልክ ይነካካል። አንዳንዱ እኮ እንደበኒ በነገራችሁ ላይ የዚህን ዓለም ተንኮል በደንብ ነው የምናውቀው፣ የማናውቅባችሁ እንዳይመስላችሁ። አንዳንድ ትምህርቱ ሲሰለቸው ሳይደወልለቱ ሌላው እያለ ይወጣል። በደንብ ነው የምናውቀው ተንኮላችሁን፣ ማምላክን በደንብ ነው የምናውቀው። ሞኞች ናችሁ መሰል እንጂ እናውቀዋለን በደንብ አድርጎ ማለት ነው። እንዲሁ ግርማት እናት ቃለ እግዚአብሔር እየተነገረ ጸበል ቅዳብኝ ማለት መጋፋት እዚያ ጸበሉ የኔ የቀደሰው ምንድን ነው? ቃለ እግዚአብሔር በሉ እንጂ ውሃውን ቃለ እግዚአብሔር ቀድሶት እኮ ነው እኛን የሚፈውሰን አይደለም? ቃሉ እኮ እኛን ይፈውሰናል። ታውቃለች ወንጌል በመስማታችሁ እንደምትግናጠቁ ወንጌል ስብከት ሲሰበክ እንደምትድኑ ካወቃችሁ ትፈውሳላችሁ። እውነቴን ልመክረክ የሚፈውሰን ማን ነው? እግዚአብሔር ነው የሚፈውሰን። የእሱ ቃል ነው፣ የእሱ አዋጅ ነው። አሁን እኔ እኮ የንጉሥ አዋጅ ነጋሪ ነኝ አይደለም? ይቅርታ የዮሐንስ መጥምቅን ቃል ለመጠቀም አይደለም። በእውነት እንደው እግዚአብሔርን ያረቀልኝ ልልም አልችልም። በህሊና የማይመታት ግን ሰባኪ የንጉሥ ክርስቶስ አዋጅ ነጋሪ ነው። ንጉሳችን ክርስቶስ ነው። እሱ ደግሞ ይፈውሳችኋል። የእሱን ንግግር እኮ ነው የምነግራችሁ ነው። የራሱ እኮ ነው የጌታ ቃል እኮ ይውለድ። አልዓዛርን እኮ ከመቃብር ያወጣው በምን ነው? ቆፍሮ ነው? በምን ነው ያወጣው? በቃሉ ነው ያወጣው። አልዓዛር ተነስ፣ በቃ መጣ። እንደዚህ ያለ ሰው ነበረ። እንደዚህ ያለ ሰው ሲፈጠር ጀመረ። እጅህን ዘርጋው አለ። ዘረጋው። እንደ ተጠቀለለ አቅማዳ
አንገቷ ከግሯ እስኪገጥም ድረስ ጎጣ የምትኖር ሴት ነበረች። አንቺ ሴት ቀና በያለት ቀና አለች፣ ምንም ሳይናገር ማለት ነው። የዳኪቱ ልጅ ሞቶ ተገንዞ ነበር። ሄደ፣ የአልጋውን ሸንኮር ያዘ። አንተ ጎበዝ ተነሳ ተነሳ። በምኑ ነው እንደዚህ ያደረገ? ያ ቃል ዛሬ አለ የለም? አሁን እኔ እኮ የምነግራችሁ ያን ቃል ማንኛውም ቄስ የሚነግራችሁ ያ በተናጋሪው ማንነት አይወሰንም፣ በእምነታችሁ ነው የሚወሰን። ትልቅ ሰውም ይሁን አንድ ዲያቆን ይስበከን፣ ተራ ቄስም ይስበከን፣ ምን ይስበከን፣ ብቻ ቃሉን አምነን ከሰማነው እንድናለን። እስኪ አንድ ጥያቄ ልጠይቃችሁ። 12 ዓመት ደም ሲፈሳት የነበረችው ሴት ነበረች። ምንድነው ያለችው የነበር? የጨርቁን ጫፍ ብዳስስ። እሺ አንድ ጥያቄ ልጠይቃችሁ። ጌታን ብታገኙት የጨርቁን ጫፍ ብትዳስሱ ደስ ይላችኋል? በሉ ንገሩኝ እንጂ በጣም ሁላችሁ አትዱ። አሁን ዛሬ ብታገኙት እና ብትዳስሱት ደስ ይላችኋል? እሺ። ስለዚህ ካላገኘ ነው ፌር አይደለም ማለት ነው። ለምን ለነዚያ ተገኝቶ አልተገኘም እንዴ? ለሷ ተገኝቶ እኛ ካላገኘ ነው ትክክል ነው? ታዲያ ያ ጨርቅ የት ነው ያለ? ያ ጨርቅ ማለት ቤተክርስቲያን ነው። አጥንቱ ያቺ ጨርቅ ቤተክርስቲያን እንጂማ ለዚያ ሴት ተገኝቶ እኔ ካላገኘሁት እንዴ እኔ ምን በወጣኝ ነው? እኔም ልጁ ነኝ። ታዲያ የት ነው የማገኝ? ቤተክርስቲያን። እንደውም ሊቃውንቱ እነ ቅዱስ ኤፍሬም ሲተረጉሙት ልብሱ ሐዋርያት ናቸው ይላል። የልብሱ ጫፍ የተባሉ ደግሞ የሐዋርያት ተከታዮች ካህናት ናቸው። በቀደም እንደነገርኳችሁ ነው። እኔ ቄስን ለማስከበር ስብከት አልሰብክም። እግዚአብሔር ያውቃል። እውነት ምን ነገር ምን ጨነቀኝ ብዬ ነው የማስከበር፣ ግን እውነት ስለሆነ ነው የምነግራችሁ። መስቀል ስትሳለሙ የክርስቶስን የጨርቁን ጫፍ እንደዳሰሳችሁት ነው መቁጠር እንጂ አንድ ቄስ በተቀረጸ መስቀል እንደሚያሳልማችሁ አታስቡ። የክርስቶስን ጫፍ እንደምትዳስሱት ካመናችሁ ትድናላችሁ። ጌታ ሁሉንም ወንዶችንም ሴቶችም ፈውሶ ምን ይላቸው ነበር መጨረሻ ላይ? ልጄ እምነትሽ እንደዚያ ነበር የሚላቸው። እኔ አድኛለሁ አይላቸው ነበር? ለምንድን ነው እምነት አድነዋል የሚለው? ባመን መጠን ነው። ምንድን እና የእግዚአብሔር ቃል ፈውስ ነው። እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል? ሐኪሞች ለተለያየ በሽታ ብዙ መድኃኒት ያዛሉ ይላል። እኛ ግን ለሁሉም በሽታ አንድ መድኃኒት ነው የምናዘው፣ ይኸውም የእግዚአብሔር ቃል ነው ይላል። ለምሳሌ የጅማ ማስረጃ ተውቀረጅ እዚህ ውስጥ አሁን ሌባ ሊኖር ይችላል ነው ያልኩት። እትናቸው አላዝከሆነ የሚዋሽም ይኖራል፣ የሚያመነዝርም ይኖራል፣ የሚቆጣም ይኖራል። ግን አሁን እኔ ሳስተምር ሁሉም ሰው የራሱን ችግር ነው የሚያያጃችሁት። መድኃኒቱ ስንት ነው? አንዱ መድኃኒት ለስንት በሽታ እየታዘዘ ነው? አሁን ለሁሉ መድኃኒት። የተቆጣው ሰው የዛሬው ስብከት ለኔ ነው ይላል። የሚዋሸው ሰውም የዛሬው ለኔ ነው ይላል። ለምን ይመስላችኋል? ክርስቶስ አንድ መድኃኒት ያዝልናል፣ ሁላችንም ይፈውሰናል። ይሄ የእግዚአብሔር ቃል ስለሆነ ፍልስፍና ቢሆን ግን እንደዚህ አይፈውሰን። የእግዚአብሔር ቃል ስለሆነ ግን ሁላችንም እንደየራሳችን ከችግር አስበን እንድንሄድ የሚያደርገው መድኃኒዓለም ሁሉንም የሚፈውስ እና አልለወጥም አትበሉ። አሁን ስትሰሙ ወደፊት ወንጌል ስትማሩ ምን እንድታስቡ ነው የምፈልገው መሰላችሁ? አንደኛ በስጋችን ጭምር ምሕረት እንደምናገኝ ወንጌሉን ስንሰማ እድጉ ሞት ያፈርሰው። እውነቴን ነው የምነግራችሁ። ወንጌል ሰው የስጋ ጤንነት ራሱ እንደምትሰሙ ምን አንድ ሁለተኛ ደግሞ አንለወጥም አትበሉ። የእግዚአብሔር ቃል አይላለው። የእግዚአብሔር ቃል ሀቅ አለው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንዲት ጠብታ ውሃ ያለማቋረጥ አለት ላይ ትፈሳለች። ስትፈስ ያለማቋረጥ ለ10 ዓመታት አንድ አለት ላይ ብትፈስ ይጎደጉዳል አይጎደጉድም? እንግዲህ ይላል ቅዱስ ዮሐንስ አፈወርቅ ከውሃ የበለጠ ደካማ አለ ወይ? አለ? የለም። ደካማይቱ ጠብታ ጽኑውን አለት ሳታቋርጥ በመፍሰሷ የምትሰብረው ከሆነ ኃይል ያለው የእግዚአብሔር ቃልማ ልብ ካለት ቢጠነክር እንኳን እንደምን አይሰብረውም ይላል። ሳያቋርጥ ከፈሰሰበት የሚለወጣል። ዝም ብላችሁ ስሙ። አንድ ቃሉ ይፈውሰናል።
2 ይሰብረናል፣ 3 ምን ያደርገናል? ይቀድሰናል፣ ድህነት ይሰጣል፣ ሕይወትን የሚያድል ነው። ጌታችን ኢየሱስ ክርስቶስ ማዕበሉን ለመገሰጽ ምንድን ነው የተጠቀመው? ቃል። ምንም እውነት ከልብ እኮ ምንም እያንዳንዷን ነገር ያደረጋት በቃሉ ነው። ስለዚህ ይህን ቃል ወንጌል ስታነቡ መጽሐፍ ቅዱስ ስታነቡ ራሱ እንደዚያ ነው ማሰብ። ራሳችሁን እዚያው ታሪክ ውስጥ መክተት፣ እዚያው ታሪክ ውስጥ እንሲርማችሁ ይብሬም ተጥለስ ሲርማችሁ ጌታ እንጀራ ያበረቡት ይላበላችኋል። እግዚአብሔር የዕለት እንጀራ ነው። የዕለት እንጀራ ብርቅ ነው እንዴ? ለመድኃኒዓለም ስጋ ያበላ አምላክ ማለት ይሰጣል። ልቡን ለብቸኞች ይገኝላቸው ነበር፣ ዘመድ ይሰጣቸዋል። መዳችን ዋናው እሱ ይህን ያደርጋል። እና ከፍ ያለ ሕግ እና የሚያሳድግ ሕግ ምን አልኳቸው አለ በልበሩ እንጂ ሰጠዋችሁ። ለምን ወደ ተራራ ወጣ ነበር ጥያቄ። ይሁድ ማብራሪያ መጣው። ትልቅ ሕግ ሰጠዋችሁ ማለት ነበር። ለዚህ ማስረጃ እንገራችሁ። 12ቱን ሐዋርያት ታውቋቸዋላችሁ? በጣም ግሩም። 12ቱ ሐዋርያት ታውቋቸዋላችሁ? ምን አይነት ሰዎች ነበሩ? ያልተማሩ ገጠር እስራኤሎች ነበሩ። አሳ የሚጎትቱ፣ አሳ ማጥመድ በዘመኑ እስራኤል የተናቀ ሰው የደሃ ስራ ነበር። ስለዚህ በሀብትም ድሆች፣ ቤተ ክህነት አካባቢም የሌሉ ከገበሬ ተራ ገበሬዎች ንግግር የማያውቁ 12 ሰዎች ናቸው። ያን ጊዜ ደግሞ ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ግሪክ ውስጥ ሪቶሪክ የሚባለው ወይም የንግግር ጥበብ የሚባለው በደንብ የሚነገርበት ጊዜ ነው። የግሪክ ፍልስፍና አለሁ የሚልበት ሐዋርያት መጥተው የሰበኩት ግሪክ ሮማን ኤምፓየር የሚባለው የግሪክ ሮማ ግዛት ባጥለቀለቀው ዓለም ውስጥ ነው። ቁጥራቸው 12 ብቻ ነው። ቁጥራቸው 12 የሆኑ ሰዎች ቃላትን ከጭራ ሲሰነጥቁ የሚውሉ የግሪክ ፈላስፎችን እንዴት ሊያሳምኑ ቻሉ? እንዴት ነው ማሳመን የቻሉት? ሰው እኮ አዲስ ነገር እኮ አስቦ መጥቶ አሪዮስፋጎስ አሁን ቅዱስ ጳውሎስ የሰበኩበት ቅዱስ ጴጥሮስ የሰበከበት ግሪክ ያለው ሰው አዲስ ነገር አስቦ መጥቶ የሚናገር ነው። ሰው ሁሉ ዛሬ ምን አዲስ ነገር እንሰማ ይሆን ብሎ አዲስ ነገር ለመስማት የሚሰበሰቡበት አደባባይ ላይ ነው። ዘመናቸውን ሁሉ ስለ ንግግር ሲሰነጥቁ የኖሩትን ፈላስፎች መርታት የቻሉት በምን ምክንያት ነው? ልብ ብላችሁ አስቡ። ወንጌል ከፍ ስላደረጋቸው። ወንጌል ደንቆሮን ሊቅ ያደርጋል፣ የወደቀን ያነሳል። ማን? ወንጌል። በዚያ ወንጌል እኮ ነው ነገስታትን የረቷቸው። ይገርማል። ሰይፍ አልታጠቁም። ይደንቃቸው አይደንቃቸው አላውቅም። ሀብት አልያዙ፣ ስንቅ አልቋጠሩ። ቁጥራቸው ጥቂት ነው። 1000 ሰራዊት ያላቸውን ነገስታት ሄደው ቤተ መንግስት ገብተው አሽፍ እንዴ! የሮማው ንጉስ እኮ ይገርማል እኮ በቅዱስ ጳውሎስ ምክንያት መንፈሱ ተበሳጭቶ እህል ሳይበላ አደረ ይላል። ጳውሎስን ካልገደል ምግብ አልበላም ማለት ይላል የሐዋርያት ሥራ ነው። ምን አሁን አንድ ምስኪን ሰው የዕለት እንጀራ የሌለው ድሃ ንጉስን እስከ ማስጨነቅ የደረሰ በምን ኃይሉ ነው? ወንጌል ነው። ወንጌል ነገስታትን የማሸነፍ ኃይል አለው። ጌታችን ኢየሱስ ክርስቶስ ምንድን ነበረ? እንዴት አይነት አኗር ነበር ይኖርበረው? ለቆናጽል ግበቦሙ ወላይዋፈ ሰማይኒ ምስላል ቦሙ ለወልደ እጓለ እመሕያው አልወጡ ሀበያ ሰምዕ ክርስቶ። ለቀበሮች ጉድጓድ አላቸው፣ ለወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም ብሎ ተናግሯል። ታዲያ መጠጊያ የሌለው የድሃ ልጅ የተባለ ከሰፈርም ተመርጦ ድሆች ያድጉበት ናት ያደግ ኢየሱስ ክርስቶስ ለምንድን ነው የሱ ሕግ ዓለምን ሁሉ መሰብሰብ የቻለችው? ንግግሬ አዋቂዎች የነ ሶቅራጥስ ትምህርት ቤት ተፈቶ፣ የነ አርስቶትል ትምህርት ቤት ተፈቶ፣ የነ ሊባኖስ የነ ፓይታጎረስ ትምህርት ቤት ተፈቶ የክርስቶስ ትምህርት ቤት ለምን እንደዚህ በዛች? ቢያንስ እንደው ትክክል ባሰብክ እንኳን ካቶሊክ እንኳን አንድ ወደ 2-3 ቢሊዮን ይዝባርካል። ኦርቶዶክሱ ብዙ ነው። እንዴት
ጌታ እኮ በስጋ እኮ ምስኪን ሆኖ ነው የኖረው። በምንድን ነው እንደዚህ ያለ? ቃሉ ኃይል አለው። የእግዚአብሔር ቃል ከፍ ያደርጋል። ከፍ ሲያደርጋችሁ ግን አታዩትም። ብዙ ጊዜ እውነቴን ልንገራችሁ፣ ብዙ ጊዜ እግዚአብሔር ምሕረት ቤታችን ላይ ያስቀምጧል። እኛ ግን ሩቅ ያለውን ነው የምንፈልገው። ምናልባት አሁን ኢትዮጵያ ውስጥ እንትን ዋሻ ውስጥ በጣም የበቁ አባት አሉ። ሁላችሁም ሄዱ፣ ግን ሁሉም ሰው ትቆርጥ ወንጌል ያድናቸዋል ስል ግን በቃ እናውቀዋለን በጊዜ ይሸኙ ሳትሉ አትከው እብረት ይልኩም ነግራችሁ ለምንድን እንዴ? እግዚአብሔር እኮ ለልጆቹ የሚያዝን ሰው ወዳጅ እኮ ነው። አዎ ባሕታውያን የበቁ አባቶቻችን አሉ። ግን ሕይወታችን ውስጥ ክርስቶስ እንዲገባ እንዲያድነን፣ እንዲምረን፣ አብሮን እንዲኖር እሱን ቅርብ ማድረግን ማወቃል። አብሮን እንደሚኖር ለቃሉ ክብር ከመስጠት ነው ድነት የሚጨመር። ከቃል ጋር የእግዚአብሔር ቃል ሀብታም ያደርጋል። እውነት አስብ ነገር እንጂ አዎ ሀብታም ያደርጋል። የእግዚአብሔር ሰው በጣም የእግዚአብሔር ቃል ብዙ ዘመድ ይሰጣል። እውነት አስብ። ለምሳሌ እኔ አሁን እናት ይመስሏቸዋል ወላጅ እናቴ፣ ግን እነዚህ ሴቶች ሁሉ እናቶች ናቸው አይደል? አባቴ ግን እነዚህ ወንዶች ሁሉ አባቶች ናቸው። ማን የሰጠኝ? ይሄ ወንጌል አይደለም የሰጠኝ ነው። ዘፎች ናቸው። ማርቪ ወልድማን ማን የሰጠኝ ይመስሏቸዋል? እናንተ ዘመድ አድርጎ የሰጠኝ ማን? ወንጌል ዘመድ ሲጨምር አታዩም? ታዲያ አንተዋወቅ ማን የሁሉ ሰው ዘመድ እንዲሆነኝ ያደረገ? ወንጌል በሉ እንጂ። ወንጌል ዘመድ ይሰጣል። ምን ይሰጣል? አዎ ይሰጣል። ይሄው ሐዋርያት 12 ብቻ ነበሩ። እዚህ ቤተክርስቲያን ብቻ ስንት ሰው አለ? በጣም ብዙ 12 ለ12 ሰዎች ዓለም ዘመድ እንዲሆናቸው የጨመረ ማን ነው? ነገር አይዟችሁ ወንጌል ነው። የሰናፍጭ ቅንጣት ናት። ወንጌልን አንብቡት። እማምላክን ከልቤ ጧት ተነስታችሁ ዝም ብላችሁ አንድ ምዕራፍ ወንጌል ብታነቡ መንገዳችሁ ሁሉ ሰላም። ጌታ ምን ብሎ ተናግሯል? በመዝሙረ ዳዊት ላይ ሕግ ለእግሬ መብራት ለመንገዴ ብርሃን ነው። እስኪ በሉ ለእግሬ መብራት ለመንገዴ ምንድን ነው? ብርሃን። ሕግ ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖት። ሕግ ለእግሬ መብራት ለመንገዴ ብርሃን። ሊቃውንት ሲተረጉሙ ይሄን ሕይወት መንገድ ነው። መንገድ የሚሄድ ሰው ካስበው የሚደርሰው በብርሃን ሲሄድ ነው። የእግዚአብሔር ሕግ የሕይወት መሪ ነው። የእግዚአብሔር ሕግ አንብባችሁ ከወጣችሁ ሰው ያከብራችሁ፣ ጠላታችሁ ወዳጅ ይሆናችሁ። የተዘጋው ሁሉ እግዚአብሔር ቃል። ሲላስና ጳውሎስ ቅዱስ ጳውሎስ ታስረው እስር ቤት እያሉ የእስር ቤቱን ደጅ ሳይታገሉ የተከፈተው በምን ይመስላችኋል? በእግዚአብሔር ቃል። በእግዚአብሔር ቃል ወህሊነቱን አናውጸው። የእግዚአብሔርን ቃል ተናግረው ሰይፍ የያዘውን ወታደር ማርከውታል። ይገርማል። ምንም እኮ በትር እኮ አላዙ፣ ገመድ አላዙ። የማረኩት በእግዚአብሔር ቃል። ለእግዚአብሔር ቃል ወታደርን መናኝ ያደርጋል፣ ይረታል፣ ግርማ አለው። አለ እግዚአብሔር ያድለቀልቆ ለገዳም። እግዚአብሔር ቃል በረሃውን ያናውጣል ይላል ቅዱስ ዳዊት መዝሙር 28። በረሃውን ያናውጣል፣ ተራራውን ይንዳል። ቃል እግዚአብሔር ይመትር ነደ እሳት። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል። የእግዚአብሔር ቃል እንዲህ ያለ ሕግ ናት። ማናት? ወንጌል። እስቲ ወንጌል ስሙ እና ወንጌል ሲነበብ ስሙ፣ ሲሰበክም ስሙ። ሰማችሁ ዘመዶች? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ወንጌል በተለይ እንዲህ ያለች ናት። በጣም ልዕልት ሕግ ናት። ቢያንስ በቀን አንዲት ምዕራፍ እስኪያንብቡ። እሺ አሁን አንድ ምዕራፍ ላስነብብ ነው። ሰዋስው መስጠች መጽሐፍ ቅዱስ አለ ቅርብ አንድ ምዕራፍ መጽሐፍ ቅዱስ አስነብባለሁ። ልብ ብላችሁ ሰውን አንድ ያየር ጠይቃችሁ እስከመጣ እስኪ በቀን ቲክታክ የምታዩ ሰዎች ጥያቄ ነው የጠየቅኩህ።
በአውጡ ሳትዋሹ አውጡስ እስኪ አውጡ። ማምላክ ነው ይላችሁ። ግድ የላችሁ። እሺ በጣም ጥሩ። እግዚአብሔር ይስጥልኝ። ኦልሞስት ኦል። እሺ በጣም ግሩም። አሁን ጥያቄ አሁን ሐሳብ ላምጣ። በቀን ከ15 ደቂቃ በላይ ቲክቶክ የምታዩ ከ15 ደቂቃ በላይ በጣም ጥሩ። እሺ 10 ደቂቃ የምታዩ እሺ እግዚአብሔር ይስጥልን። እሺ አሁን ምን አንድ መጽሐፍ ቅዱስ ክፍል ንምረጥ። ዝም ብዬ ነው የመረጥኩት። መጽሐፈ ሲራክ ምዕራፍ 13 አንድ ዝም ብዬ ነው የመረጥኩት። አዛኝን አላውቀውም። ዝም ብዬ ነው የመረጥኩት። እስኪ ምን እንደሚል እንስማ። 13ን የመረጥኩት ዝም ብዬ ነው እንጂ መጽሐፉን አላውቀውም ማለት ነው። 13ን ለምን እንደመረጥኩትም አላውቀውም። እሺ አምጣ ላንብበው። እሺ እግዚአብሔር ይስጥልኝ። እሺ ደቂቃ ያዙ። አንብቤ እስከምጨርስ ስንት ደቂቃ እንደሚፈጅ ማለት ነው። እሺ ያዙ ደቂቃ። ልጀምር ነው። ያዙ። መጽሐፈ ሲራክ ምዕራፍ 13 ቁጥር 1 አደሮ ማር የዳሰሰ ሰው በሱ ይያዛል፣ ትዕቢተኛ ሰውንም ወዳጅ ያደረገ ሰው እንደሱ ይሆናል። የከበደ ሸክምን አንስተ በራስህ አትሸከም፣ ገንዘብህንም ከሚበረታብህ ከባለጸጋ ገንዘብ ጋር አትጨምር። የሸክላ ጉልቻ ከብረት ድስት ጋር በየት አንድ ይሆናል? እርሷ መታ እሷ ትጮኻለችና እሷም ተሰብራለችና። እንደዚህም ሁሉ ባለጸጋ እሱ ይበድላል፣ እሱ ይቆጣል፣ ድሃ ግን እሱ ይለማመጣል። የምትጠቅመው ነገር ቢኖር ወደ እሱ ያቀርብሃል፣ ብትቸገር ግን ከዚያ በኋላ አያይህም። ገንዘብ ቢኖርህ ከአንተ ጋር አንድ ይሆናል፣ ገንዘብህንም ይጨርስሃል፣ ዳግመኛም አያመሰግንህም። የሚያሳዝነው ሐዘን ቢኖር ያባብልሃል፣ ብዙ ተስፋም ይሰጥሃል፣ ይስቅልሃል፣ በጎ ነገርም ይናገርሃል። ምን ትወዳለህ ይልሃል፣ በመብሉም ይሸነግልሃል። አንድ ጊዜ፣ 2 ጊዜ፣ 3 ጊዜ ያስትሃል። ከዚህ በኋላ እንዳይሰማ ወደ ኋላ ይመለሳል። ቢያይህም ይስቅብሃል፣ ራሱን ይነቀንቅብሃል። እንዳያስትህ እንዳያታልልህ ከእንዲህ ያለ ሰው ተጠበቅ። በተድላ በደስታ መካከል ሐዘን አታግባ። ባለጸጋ ያዘዘህን ለጊዜው እሺ በለው፣ ቢጠራህም እምቢ አትበለው። ፈጽሞ ይወድሃል። አትራቅ፣ አትሳት፣ ነገር ግን እንዳይዘነጋ ፈጽመህ አትራቀው። ከሱም ጋራ ነገር አታብዛ፣ በነገሩ ብዛት ይፈትንሃልና፣ ካንተም ጋር የሚስቅ መስሎ ይመረምርሃልና። በነገሩ ብዛት አትመነው፣ መታሰሩ ጥፋቱ ያና የባልንጀራውን ምክር ለሚያወጣ ሰው ይቅርታ የለውም። ከገዳይ ጋር ትሄዳለህና እወቅ፣ አጥብቀህ ተጠበቅ። ከብቱ ሁሉ ዘመዱ ይወዳል፣ ሰው ሁሉ ባልንጀራውን ይወዳል። ፍጥረቱ ሁሉ እንደሱ ካለ ፍጥረት ጋር አንድ ይሆናል፣ ሰውም የሚመስለውን ይከተላል። ተኩላ ከበግ ጋር በየት ወዳጅ ይሆናል? እንደዚሁም ሁሉ ኃጢአተኛ ሰው ከጻድቅ ሰው ጋር በየት ወዳጅ ይሆናል? ውሾችን ከጅቦች ጋር ማን ያስማማቸዋል? ድሃውን እስከ ባለጸጋው ጋር ማን ወዳጅ ያደርገዋል? እንደዚህም ሁሉ ባለጸጋው ድሃውን ይቀማዋል። ትዕቢተኛ ሰው ራሱን የሚያዋርደውን ሰው ይጸየፈዋል፣ እንደዚሁም ሁሉ ባለጸጋው ድሃውን ይጸየፈዋል። ባለጸጋ ቢስገመገም ወዳጆቹ ይደግፉታል፣ ድሃ ግን ቢወድቅ ባልንጀሮቹ ይረግጡታል። ባለጸጋ ቢያድጠው ብዙ ሰዎች ያነሱታል፣ ቢናገር ያኖለታል። ድሃ ግን ቢስት ይረግሙታል፣ በንቆ ነገርም ቢናገር አያዳምጡትም። ባለጸጋ ቢናገር ሁሉ ዝም ይላል፣ ቃሉንም ያደንቁለታል፣ ነገሩንም እስከ ደመና ያደርሱለታል። ድሃ ግን ምንም በጎ ነገር ቢናገር ድሃ ምንድን ነው ይሉታል፣ ቢሰነካከልም ያዳፉታል። ኃጢአት ሳትሰራ ባለጸግነት ደግ ነው፣ ድሃ ችጋርም ሁሉ ያክፋፋታል። ደስም ቢለው ቢያዝንም የሰው ልቡ ፊቱን ይለውጠዋል። ደስ ያለው ልቡና ምልክቱ ብሩህ ገጽ ነው። ደክመህ የጥበብን ምክር ታገኛለህ። ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ስለ ቃሉ እግዚአብሔር የተመሰገነ። ስንት ደቂቃ ፈጀ? 3 ደቂቃ። በቀን መጽሐፍ ቅዱስ የማታነቡ ሰዎች ለመጽሐፍ ቅዱስ ያጣችሁ ስንት ደቂቃ ነው? 3 ደቂቃ ነው ያጣችሁት። ለቲክታክ ግን ስንት ደቂቃ የምትሰጡት? 15። ኧረ ማን ነው 15 ያለ? እድሜ ለስክሮል እንጂ ካድሩበታላችሁና። በእርግጥ የዚህ ሀገር ሰው ሰራተኛ ነው። ይሁን ግን አሁን የምላችሁ
ስለዚህ አንድ መጽሐፍ ለማንበብ ስንት ደቂቃ ፈጀ? ስንት ደቂቃ ነው? ስለዚህ ከዚህ በኋላ 3 ደቂቃ ለማን ይሰጣለን? ከዛሬ ጀምሮ ለወንጌል በቀን ማለት ስራ ከመውጣታችሁ በፊት 3 ደቂቃ ለወንጌል መስጠት አለባችሁ። ቁጭ ብላችሁ አንብባችሁ ቢያንስ ካነበባችሁት አንድ ምዕራፍ 3 ቃላትን በህሊናችሁ ሸምድዳችሁ ውጡ ወደ ስራ። ከሰዓት ስልክ ደውሎ ሰው ግራ የሚያጋባ ጥያቄ ቢጠይቃችሁ የህይወት ውሳኔ ቢገርማችሁ ግራ ስትጋቡ ለውሳኔያችሁ ጧት ያነበባችሁት ይጠቅማችኋል። ህግ ለመንገድ ብርሃን ነው ማለት ይሄ ነው። ህይወት መንገድ ስለሆነ ቀኑን ሙሉ ግራ ስንጋባ ዓለም ሁል ጊዜ የውሳኔ መንታ መንገድ ስታቀርብልን ነው የምንትለው። ለውሳኔ ስንቸገር ያነበብነው መጽሐፍ ቅዱስ ካቻለ ማለት እግዚአብሔር በውሳኔያችን ተገኘ ማለት ነው። ስለዚህ እግዚአብሔር ቤተሰቦች የእግዚአብሔር ቃል ያድናችኋል፣ መሰናክል ያነሳላችኋል፣ ፈውስ ይሰጣችኋል፣ ህይወታችሁን በብርሃን ይመራል፣ ከግራ መጋባትም ያድናችኋል። ያን እንዲደረግልን በቃሉ እንማር፣ እንቀደስ። በቃሉ ከፍ የሚያደርገን አምላክ ክብር ምስጋና ይግባው። እግዚአብሔር ለሙሴ ስንት ሕግ ነበር የሰራለት? 10ሩ በኦሪት ዘጸአት የሉም። አንዱ በኦሪት ዘኍልቍ ነው የሚመጣው። 9 ነው። እዩት፣ ኦሪት ዘጸአት ምዕራፍ 20 ስንት ነው? 9። ጌታ በማቴዎስ ወንጌል ምዕራፍ 5 ስንት ብፁዓን ነው የሰራው? 9። አንድ ቤት ይገኛል? ዮሐንስ ወንጌል ምዕራፍ 13። ስለዚህ እዚያም 9 ሕግ የሰራው አምላክ ነን፣ እዚህም 9 ሕግ የሰራው አምላክ ነን ማለት 9 ብፁዓን ተናገረ። ስለዚህ ዛሬ አንዲቱን ብፁዓን ነው የምንማረው ማለት ነው። ብፁዓን ገባርያነ ሰላም፣ የሚያስታርቁ ወይም ሰላም የሚያደርጉ። ብፁዕ ማለት ምን ማለት ነው? ብፁዕ ማለት ምን ማለት ይመስላችኋል? ብፁዕ ማለት እውነተኛ ማንነት ማለት ነው ፍቹ። ብዙ ጊዜ እንግሊዝኛው መጽሐፍ ቅዱስ ብለስድ ነው የሚለው፣ ግን ትክክል አይደለም። ድሃ ነው እንግሊዝኛው እንደምታውቁት፣ በጣም ድሃ ነው። ድሃ ነው ማለት የምስጢር ባለጸጋ አይደለም። አንድ ነጠላ ነገር ብቻ ነው የሚያመለክተው። እና የተባረከ ማለት ብቻ አይደለም ብፁዕ ማለት። ብፁዕ የሚለው እውነተኛ ማንነት ትሩ ቢንግ ማለት ነው። እውነተኛ ማንነት ቅዱስ ባስልዮስ ዘቂሳርያ እንደተረጎሙ። ስለዚህ ብፁዓን ገባርያነ ሰላም ማለት የሰው ልጅ እውነተኛ ማንነት ያለው ወይም ትልቅ ሰው የሚባለው ምንም ያረድ ይመስላችኋል? የሚያስታርቅ ሰው ነው አንድ ትልቅ ሰው የሚባለው፣ ወይም ሰላም የሚያደርግ ሰው ነው ትልቅ ሰው። እውነቴን ነው የምነግራችሁ። አሁን በእድሜው ሸምግሎ የፈለጋችሁት ዶክተር በሉት፣ ማስተርስ በሉት፣ 5 ዲግሪ ያድ በሉት፣ ፒኤችዲ ፕሮፌሰር በሉት፣ ሲተች ራሱን የሚያክሰው ለእኔ ትልቅ ሰው አይደለም። 10 ፒኤችዲ ይኑረው ትችት መቋቋም የማይችል በቀላሉ የሚያኮርፍ እንደ ፋይል አንዳንድ ኮምፒውተር ፋይል አለ። በጣም ብዙ ፋይሎችን በአንድ ፎልድ ታደርጋላችኋል። በተኑ ስትጫኑት ምን ይሁን ዝርግፍ ይላል አይደል ፋይሉ። አንዳንድ ሰው አለ ትንሽ በተኗን ጫን ስታረጉት የሚዘረገፍ ማለት ነው። ውስጡ እንደው በቃ እንደው ግልብጥብጥ የሚል አይኑ ሁሉ ቀይ፣ ስሩ ሁሉ መገታተር፣ ጣቱን ጠሽ ማድረግ፣ ራሱን ማከክ፣ መድረሻ የሚያጣሰዋል። እንዲሁ ለምን ተነካው የሚል አደፋፈራቸው እኮ ነው የሚል እንደ ባለ ዛር የሚያጎራ ማለት ነው። እንዲህ ነው ትልቅ ሰውነት። እንዲሁ መብሰል፣ እስቲ መብሰል በሉ። መብሰል አለብን እኮ እውነቴን ነው የምነግራችሁ። መቆጣት፣ ማኩረፍ እንዲህ የጤፍ ጠላ ይሉታል የገጠር እናቶቻችን። ቶሎ የሚፈላ ማለት እንዲሁ ቶሎ ደረስኩ የሚል ማለት ነው። እና የብረት ድስት ሽሮ ድሮ ሽሮ የሚሰራው በወጭት በድስት ነው እና ቀስ ብሎ ነው የሚፈላው እና ቶሎ አይበርድ። ብረት ድስት ግን ሲለኩሱላት ሹሹ ትላለች። ኦፍ ስናደርገው እሷም ኦፍ ትሆናለች። እና የአሁን ሰው ቶሎ መፍላት ቶሎ መብረድ ነው ስለው። በከት ምንም በሞቅታ ነው የሚኖረው። ሞቅ ሲለው ይዘምራል፣ ሲበርደው ይዘፍዳል። እንደ ልቡ በቃ እንደ ልቡ። እናቴ እንደው እውነቴን እኮ ልነግራችሁ እና እኔ የምነግራችሁ እንዲሁ መብሰል። እስቲ መብሰል በሉ። መብሰል አንድ ሰው የመብሰሉ ምልክት የሚታረቅ ሲሆን፣ ጀብደኝነት እኔ እናንተ የእናንተና ዘር እኔ እንደው ምን ሲባል ተነክቼ የሚል ሰው ይሄ ለጋ ነው። ልጅ በነገራችሁ ላይ እምቢ ማለት የልጅነት ምልክት እንደሆነ ታውቃላችሁ።
ልጆች አሉ አይደል? ያው ምን ያደርጋሉ መሰላችሁ? ወደ 13 14 5 ማለት ሲመጡ ወደዚህ ዓለም አዲስ አመጣጥ ነው የሚመጡት። ወደ 18 ሲጠጉ አዲስ አመልና አድገዋልና እምቢ የሚሉት ለምን እንደሆነ ታውቃላችሁ? እንዴት ነው እንደው ትልቅነቴን ተቀብለውታ በቤተሰቡ ነው እንደው ጉርምስናዬን ኮረዳነቴን ላረጋግጠው እስቲ እምቢ ልበልና ነው። አሁን ህፃናት ብዙ ጊዜ ታውቃላችሁ ያገኙ ሁሉ የሚሉት ምንድን ነው ይሄ ነገር እያሉ ነው። አሁን ህፃናት ግን የ6 ወር ህፃናት ጠረጴዛውን መደብ ቼክ ነው የሚያደርጉት። ምንድን ነው ይሄ ነገር እስቲ እያሉ ነው። እነሱ ገና እውቀት እየሰበሰቡ ነው። እነዚህኞች ደግሞ እንዴት ነው እንደ ቤተሰብ አክብረውኛል ወይ? ትልቅ ሰው የሆንኩ እንደሆነ አውቀዋል ወይ? አባቴን እምቢ ልበለው እናቴን እስቲ ምን እንደምትል እስኪ ነው የሚመጣውን ነገር እኮ ብል እያሉ ነው። ታውቃላችሁ እምቢ የሚያስበላችሁ ወደው አይደለም። ስለዚህ እምቢ የሚል ማን ነው? ልጅ በር ንገሩኝ እንጂ እንግዲህ ትልቁን እውነቴን ታረቁ ስትባሉ እምቢ ካላችሁ ልጅ ናችሁ። ልጅ ባላችሁ ጋር ሚስታችሁ ጋር ሳትታረቁ አደራችሁ ልጅ ናችሁ። አልበሰላችሁ ማለት የበሰለ የሚታረቅ ነው። ማንነቱ ትልቅ ሰው ይቅር ባይ ሰው ነው። እውነቴን ልንገራችሁ ሊቅ አይደለም ትልቅ ሰው፣ ሀብታም አይደለም ትልቅ ሰው፣ ብዙ የተማረ አይደለም ትልቅ ሰው። ትልቅ ሰው ይቅርታ የሚያደርግ ሰው፣ ይቅርታ የሚል ሰው ትልቅ ሰው። ትልቅ ሰው ማንን የሚመስል? ክርስቶስን የሚመስል። ክርስቶስን ያወቅነው በምን ይመስላችኋል? በይቅርታው እኮ ነው። ይቅርታ ባይኖር ኑሮ እግዚአብሔርን እናውቀው ነበር? አናውቀው። የእግዚአብሔር መታወቂያው ይቅርታ ነው። ዮሐንስ ወንጌል ምዕራፍ 13 እስኪ አንድ ያገልጠጋችሁ ክርስቲያን ናችሁ? ክርስቲያን ናችሁ? የክርስቶስ ልጆች መታወቂያ አምጡ። ምንድነው መታወቂያችሁ? አቤት ማዕተባችን ቤተ ክርስቲያን። እሺ ጥምቀታችን ይቅር ባይ በመሆናችን ናችሁ? እሺ ጌታ ያለው ልንገራችሁ ዮሐንስ 13:34 ላይ ወበዝንቱ የአምሩክሙ ሰብከ ማርዳኢ አንትሙ እምከመ ተፋቀርክሙ በበይናቲክሙ። እርስ በርሳችሁ ስትወደዱ የኔ ደቀ መዛሙርት መሆናችሁን በዚህ ያውቋቸዋል። የክርስቲያኖች መታወቂያችን ምን እንደሆነ ታውቃላችሁ? ሰላምና ፍቅር መታወቂያችን። የክርስቶስ ልጅ መሆናችን መዘን የምናሳየው ካርድ ሰላም፣ ሌላ እንዳይመስላችሁ። ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችን ጋር ይሁን። ከዚያ ውጭ ግን ተራራ የሚያፈልስ እምነት ቢኖረኝ አይደል ያለ ከንቱ ነኝ ያለ ቅዱስ ጳውሎስ። ገባርያነ ሰላም ብፁዓን ናቸው። ንዑድ ክቡር ትክክለኛ ማንነት የተባለው ሰው ይውላችሁ። አሁን እዚህ ዝም ብላችሁ የጀቆጣችሁን ዘፈን እየከፈታችሁ አስክታ አትወረዱ። እኔ ትግሬው፣ እኔ አማራው፣ እኔ ኦሮሞው፣ እኔ ወዘተርፎ አትበሉ። የሚያስከብርህ ማንነት ይቅርባይነታችሁ። በቀር እዚህ እየተቆራቆሳችሁ አትባሉ። እስመ ተሃልቆ ተርፈክሙ መበላላት ነው የቀራችሁ እንዳለው ማለት ነው ቅዱስ ጳውሎስ። ሰው በክርስቶስ ፊት የሚያቆሙ ማንነት ፍቅሩ ነው። ሰላምን የሚያደርጉ ብፁዓን ናቸው፣ ወይም የሚያስታርቁ ብፁዓን ናቸው። እስቲ የሚያስታርቁ በሉ ምኖች ናቸው? ብፁዓን ናቸው። ስለዚህ ሁላችሁም ትልቅ ሰው ምን ትባሉ ስትሆኑ አቤት ስታስታርቁ ነው አይደል? ማንን ከማን እንደምታስታርቁ ልንገራችሁ። የመጽሐፍ ቅዱሱን መሰረታዊ ኦርቶዶክሳዊ ፍቺ ነግሬ ትምህርት ይጨርሳለሁ። ማንን ከማን ነው የምናስታርቅ ነው። በጣም ግሩም። እሺ ማንን ከማን ነው የምናስታርቅ? ብዙ ፍቾች ነው ያሉት። የሚያስታርቁ ብፁዓን ናቸው የሚለው የመጀመሪያው ሰውን ከሰው ጋር የሚያስታርቁ ሰዎች ናቸው። ሰው ከሰው ጋር የሚያስታርቁ፣ ሰውና ሰውን ማስታረቅ። እንዴት አድርጋችሁም ሰው እንዲታረቅ ብዙ መጣር አለባችሁ። ሰማይና ምድርን ያህል የተራራቁ ያክል እንኳን ቢሆን ማለት ነው። ዛሬ ግን እንደውም ጠብ ነው የምናጸና ማለት ነው። እኔ ገርመሃል በቀደም ነው
ነገር ስራ ይሆንብኝ እንጂ እገሌ ሲሰድብህ እንደ ጓደኝነት ክፉ ነው ወጋኝ እንደ መርፌ ይላል አይደል? አንድ ሰው መጥቶ እንደ መርፌ ሲወጋው አንተ እንደው በእውነቱ ይሄ ነውር ነው በእውነቱ ማለት እንደ ወጋኝ እንደው በጣምና ልንገርህ ብዬ ነው እንደው በቃ አይ አትቀየመው እንደው ግን እንደው ልንገርህ ብዬ ነው ይላል ሰው። አይ ከቃሉ ጋር ናችሁ። እግዚአብሔር 6 ነገሮችን ይጠላል፣ 7ኛይቱን አጥብቆ ነፍሱ ይጸየፋታል። ይኸውም በወንድማማች መካከል ጠብን የሚዘራ ነው ይላል። እግዚአብሔር የሚጸየፈው የመጨረሻው ኃጢአት ሰውን ማጣላት፣ እንዲያውም ሰዎች እንዲታረቁ ማድረግ መልፋት